ሶሊ ሩታን ባታደንቂያት ባትወጃት ባታከብሪያት ነበር የሚገርመኝ። በነገራችን ላይ ወዶቼ ሩቲ ሰዎች እንዲለወጡ ሰዎች እንዲሰሩ የመልካምነቷን ጥግን እውነት አለማድነቅ ንፉግነት ነው። በቃ ሰዎች እንዲሰሩ በጣም የምትፈልገው በጣም መልካም ናት። እንደ ሌሎች ዩቱበሮች ስብግብግብ አይደለችም። አብዛኞቹ የራሳቸውን ጥቅምና የራሳቸው ስሜት የሚያስቀድሙ ናቸውና ብዙ ጊዜ ካያችኋት ከብዙ ዩቱበሮች ጋር እንግዲህ ቡታጅራ ያሉ ልጆች ላይ አብራ ስትሰራ እንዴት አብላ ነው በቃ ሁሉም ሲጠሯት ሄዳ ነው እንዲሰሩ እንዲለወጡ ስለምትፈልግ ማለት ነው። ሰላም የኔ ወዶች እንዴት ናችሁ? ሰላም ስላላችሁ ገባኝ አይደል? በነገራችን ላይ ይሄን ፎቶ ኢንስታግራም ላይ በሶሊ ካየሁትኝ ከ3 ሰዓት ምናምን በፊት ላይ ነው ፖስት ያደረገችው እና ያው ከዛ ፊት እንግዲህ የናብርሽን ቪዲዮ ያው እየተመለከትኩ እሱ ላይ ሀሳብ እየሰጠሁበት ነበርና እንግዲህ ሶሊም አሁን እንግዲህ ከአቤላ ጋር ነው ያለችው። ከአቤላ ጋር ነው ያለች ስላችሁ ያው በመሀል ብዙ የተፈጠረ ነገሮች አለ ከማርታ ጋር ሆኖ ማለት ነው እና አላውቅም እኔ ማርታም አሁን ላይ የያዘችው ነገር ልክ ሄርሜላ እያሳለፈች ያለችው ነገር ነው እያሳለፈች ያለችው እና በዚህን ያህል ሴትነት እንደዚህ ሲረክስ ሴትነት እንደዚህ ሲሆን ማየት የሆነ በጣም ነው የሚያናድደው እውነት ለመናገር ማለት ለምን እነሱ በሚያጠፉት በጣም ብዙ ሴቶች ይሰደባሉ። አንድ እንስት ባጠፏችሁ ሁሉም ሴት ነው አንድ ላይ ተጨምቆ የሚወቀጠውና ግን በጣም አያምሩም። ያቸው እስኪ ከሶሊ ጋር በጣም የሚያወሩት ነገራችን ላይ የሆነ ሁለቱም የሆነ በቃ ሞዴል ነው የሚመስሉት እና እርግጠኛ ነኝ ወደፊት እንግዲህ ቆንጆ ቆንጆ ስራዎችን ይዘውልን እንደሚመጡ። ሩቲም ደግሞ ያው ሰዎችን ማበረታታት ሰዎችን አፕሪሼት ማድረግ ትወዳለች። ይሄ ደግሞ በቃ የሰው ልክ ስለሆነች ነው። አንዳንዴ እኮ ሰውነት የምትገልጹት እንደዚህ ነው። በቃ ይሄ የሰውኛ ባህሪ ሲኖራችሁ እናንተ የሚያስደስታችሁን ነገር ሌሎች ሰዎች ምን እንደሚያስደስታቸው አውቃችሁ ተገንዘባችሁ ሰዎችን እንደዚህ ስታበረታቱ በጣም ደስ የሚለውና እውነት መናገር በጣም ነው የሚያምሩት የሌለ ማለት ነው። ያው አንዳንድ ሰው ቢሆን ቂም ይይዛል። አሁን ለምሳሌ ከአቤላ ጋር ያላቸው ነገር ሩታና አቤል ያለው ነገር ታውቃላችሁ። ያው በእርግጥ የአቤላንም መልካምነት የሆነ መሸፋፈን አንችልም አይደለ? ከዚህ በፊት ከሩቲ ጋር በጣም መልካም ወዳጅ እንደ እህቷ እንደ ወንድማማቾች እንደ እህቷ አልኩኝ እንደ ወንድሟ እሱም ደግሞ እንደ እህቱ ነበረ ሲታዩ የነበረው። የሆነ ከአብርሃም ጋር ለማስታረቅም በጣም ብዙ ቻሌንጆችን አድርጓል። ግን ደግሞ ከሆነ ጊዜ በኋላ ነው ግልብጥ ያለባትና ቢያንስ ወንድሟ እንኳን እንደዚህ አድርጎብኛል ብላ እንኳን የሆነ ቂም የማትይዝ ሴት ናት። እውነት ለመናገር ለምን አንዳንድ ሰው እንዴ ወንድሟ እኮ እኔን በድሎኛል፣ ወንድሟ እኮ የኔን ህይወት የኔን ትዳር እኮ በጥብጧል ብሎ ይሆናል አይደለ? በውስጡ የሆነ ቂምና ጥላቻ ይሄዳል። ግን እሷ ጋር ሩታ ጋር እንደዚህ ነገር የለም። የእውነት ነው የምላችሁ በጣም ነው የሚያምሩት። ሩቲ ደግሞ በቃ ቀን በቀን እያማረባት ግርማ ሞገሷ። በነገራችን ላይ ለሚዲያው ያው ሩቲ በረከት ናት፣ ድምቀት ናት እውነት ለመናገር ማለት ነውና እግዚአብሔር አምላክ ከክፉ ነገር ሁሉ እንዲጠብቅሽ ነው እኛ ጸሎታችን ምኞታችን። የሉል ሸጋ ቆንጅዬ ዋናት ማለት ነው። ምን እንጠብቅ እንግዲህ ከነዚህ ሁለት ቆነጃጅቶች ያው ቀጣይ በዩቲዩብ እንደሚመጡ ተስፋ አድርጋለሁ። ዩቲዩብ እንደሚከፈትላትም አልጠራጠርም ሶሊ ማለት ነው። ለምን አብዛኞቹ ዩቲዩበሮች ናቸው የቡታጅራ ልጆች ነው። ሶሊም እንግዲህ በአዲስ ቻናል እንደምትመጣ ተስፋ እናደርጋለን። ሶሊም እንግዲህ አቤላን ጠበቅ አድርገሽ ያዡ። ያው በነገራችን ሶሊ በጣም ልጅ ናት ስላችሁ ገና 18 ወይ 17 ምናምን ብትሆኑ እንጂ ሀያ ቤት የገባች አይመስለኝም። ለምን በጣም ጩጬ ናት። ከሩታ ጋር ደግሞ የዋለ ሰው በጣም ቁም ነገርን ብዙ ነገር ነው የሚማረው። ለምን አንዳንዴ ከጠንካራ ሰው ጋር የሚውል ሰው ያው ከባለጌ ጋር የሚውል ባለጌ ይባላል። ከአህያ ጋር የሚውል ጊደር እርግጫ ተምራ ትመጣለች እንደሚባለውና አንዳንዴ ውሏችንም የሆነኛነታችንን ይገልጻልና ያኔ ምርጦች እስቲ ምን ተሰማችሁ? እነዚህን ሁለት ቆንጆች ስላያችሁ በዚህ በምሽት ማለት ነው። ለማንኛውም የኔ ምርጦች ወዳችኋለሁ። ሀሳባችሁን ኮሜንት ላይ አጋሩኝ። እኔ ራሱ ውድድ ነው ማድረጋችሁ። ባባይ